በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማማተብ ለምን እናማትባለን? ስናማትብ ወንጌልን እየሰበክን እንደሆነ ስንቶቻችን እናውቃለን? ማማተብ ማለት አማተበ ወይም አመሳቀለ ከሚል የግዕዝ ቃል የተወሰደ ሲሆን ትርጓሜውም ምልክት ማድረግ ወይም መባረክ ማለት ነው። ስናማትብስ ወንጌልን እየሰበክን እንደሆነ ስንቶቻችን እናውቃለን? ስናማትብ በመጀመሪያ መሆን ያለበት እጃችንን ከግንባራችን ወደ ሆዳችን ስናደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በድንግል ማርያም ማኅፀን አደረ ስንል ነው። ሁለተኛ ደረጃ መሆን ያለበት እጃችንን ከሆዳችን አንስተን ወደ ግራ ትከሻችን ከዛም ወደ ቀኝ ትከሻችን ስናደርግ ደግሞ እኛን ከነበርንበት የሲኦል ኑሮ ወደ ገነትና እውነተኛው መንገድ አሸጋገረን ስንል ነው። በመጨረሻም የሚሆነው እጃችንን ከቀኝ ትከሻችን አንስተን ወደ ሆዳችን ስንመልሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ተወልዷል እያልን ነው። ልክ ሶስተኛ ደረጃውን ስንጨርስ የመስቀል ቅርጽ ሰራን ማለት ነው። በመስቀል መከራን፣ ደስታንና የዘላለም ሕይወትን እናስባለን። ይህ ሊሆን ደግሞ ከላይ የተጠቀሱት 3 ደረጃዎችን መጨረስ ግድ ይለናል። እኛ የተዋህዶ ልጆች በሙሉ ይህንን ደረጃ ጠብቀን በማማተብ ወንጌልን እንስበክ። በመጽሐፍ ቅዱስ ላይ በወንጌል አላፍርም፣ ምክንያቱም ለሚያምኑ ሁሉ ለድኅነት የሚሆን እግዚአብሔር ኃይል ነው ይላል በሮሜ ምዕራፍ 1 ከቁጥር 16። አንዳንድ ምዕመናን ስናማትብ ካለማወቅ ይሁን በችኮላ በትክክል አናማትብም፣ ወይም የማማተብ ትርጉሙ ሳይገባን ስለቀረ ነው። ግማሹ ክርስቲያን እጃቸውን ብቻ ግንባራቸው ላይ በማድረግ ግንባራቸውን ሲያወዛውዙ ይታያል። ግማሹ ክርስቲያን ደግሞ ፊታቸው ላይ ብቻ በእጃቸው ክብ ሲሰሩ ይታያሉ። ግማሹ ሲያማትቡ አይጨርሱትም። ወገኖቼ ይህ በፍጹም መሆን የለበትም። የኦርቶዶክስ ተዋህዶ ሃይማኖታችን ሁሉም ስርዓቷ ምስጢርና እውነት አለው። ኦርቶዶክስ ተዋህዶ ሃይማኖታችን ለዘላለም ጸንታ ትኖር። እኔ በእግዚአብሔር ጣት አጋንንትን አስወጣለሁ። በሉቃስ ወንጌል ምዕራፍ 11 ከቁጥር 20። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።